ባለቤቴን በሽሮን ያረስኳት የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው እጅግ አሳዛኝ ልብ ሰባሪ ታሪኮች። ባለፉት ሳምንታት የኢትዮጵያ ጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር ተያይዞ ለዓመታት የቆየ ጥያቄያቸውን ለመንግስት አቅርበዋል። ጥያቄያቸው መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወራዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸው ይናገራሉ። ለመሆኑ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትስ እንዴት እየገፉ ነው? ቤተሰባቸውን ለመመገብ ምን ያህል እየታገሉ ነው? ለንጽጽር ይሆነን ዘንድ የጎረቤት ሀገር ኬንያን የጤና ባለሙያዎች ወራዊ ደሞዝ እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 በላይ ይከፈለዋል። በኢትዮጵያ 190,000 ብር እንደማለት ነው። አሁንም መንግስታቸውን በሚያገኙት ገቢ ላይ መሻሻል እንዲያደርግላቸው እየጠየቁ ነው። ባለፉት ዓመታት በሀገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎች ህይወትን አዳጋች እንዳደረገባቸው ሁሉ በተለያዩ አጋጣሚዎች ይናገራሉ። በተለያዩ የሕክምና ዘርፎች ላይ ተሰማርተው ሀገራቸውንና ህዝባቸውን እያገለገሉ ከሚገኙ ሐኪሞች መካከል የተወሰኑት የሁላችንም ታሪክ ነው የሚሉትን ፈታኝ ሁኔታ ለቢቢሲ ተናግረዋል። ከነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል ጥቂቶቹን መርጠን እንደዚህ እናቀርባለን። ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል ይላል። ስፔሻል ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጄ ላይ 8,000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና የአንድ ልጅ አባት ነኝ። የቤት ኪራይ ከደሞዜ በእጥፍ 16,000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻላል። ኑሮ ሙሉ ለሙሉ አልቀመስ ብሏል ይላል ይህ ዶክተር። ባለቤቴ ጥሩ ስራ ስላላት በእጀን እንጂ ምኑን ከምኑ አድርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የእሷን እንጋራለን። አብዛኛውን ወጪዎቼን ባለቤቴ ትሸፍናለች። የሆኑት መሰረታዊ ወጪዎች የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገበው። ብዙ ማስተካከያዎች ማድረግ ግድ ብሎኛል ይላል የሕክምና ባለሙያ። ህይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። አእምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ስለ ምግብ ማሰብ የለብንም፣ ግን ይሄ መደበኛ ህይወታችን ሆኗል። ለመኖር እየሞከርን ነው በማለት ይገልጻል። ይህ የእኔ ብቻ ህይወት አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የሚኖረው። ባለፉት ዓመታት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የኛ ደሞዝስ እያለ ይጠይቃል። በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጓል። 600 ብር ነው የተጨመረልኝ። የሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚህ አገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ አድርጎናል ይላል። ይህ ጥያቄ ከ2011 ጀምሮ ለ3ኛ ጊዜ እየጠየቀን ነው። ውሎ እያደረ ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቀሰን ሲያቅተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩበትን ቀን ባልረግምም ትምህርትን የሙጥኝ ማለቴ ግን አዝናለሁ። ያን ያህል ጊዜ እና ኃይል ማውጣቴ እኔ ስህተተኛ እንደነበርኩ ይሰማኛል። ብልሃታዊ ውሳኔ አልወሰንኩም። ወደ ሌላ ሀገር ሄደው እጃቸውን ተስሞ የሚሰሩ ጓደኞች አሉኝ። አገሬን የምል ግትር ነበርኩ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል፣ አስተማሪዎቼ ለፍተዋል እያልኩ ወደ ሌላ ሀገር ለመሄድ አልፈለግኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህን አስተሳሰቤ ሙሉ ለሙሉ አሁን ቀይሬዋለሁ ይላል የሕክምና ባለሙያው። ጠቅላላ ሐኪም 80 ሆነን የተቀጠርነው። ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ውስጥ 15 በላይ የሚሆኑት በጎረቤት ሀገር ተቀጥረዋል። አሳቤ አገልግዬ እገለገላለሁ ነበር። አሁን ግን እውነታው ገብቶኛል፣ ግን እንደረፈደብኝ ይሰማኛል። ሌላኛው የሕክምና ባለሙያ እንኳን ትዳር መመስረት
ጫማ መቀየር አልቻልኩም ይላል። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ እንኳን መቀየር አልቻልኩም ይላል። የደሞዜ 70% ለቤት ኪራይ አውላለሁ። 5000 ብር ቤት ኪራይ ከፍዬ እጄ ላይ የሚቀረኝ 2000 ብር ነው። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ዲዩቲ ለመሸፈን ነው የምሞክረው። ትዳር ለመመስረት ከእጮኛዬ ጋር ቀን ቀጠሮ ነበረን፣ ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ያለነው። ከሁሉም ህይወት ታቅቤ ብቻዬን እየኖርኩ ነው ያለሁት። እንዲህ ሆነንም እየተራብን ያለነው። ባጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ውጪ ካወጣው ሙሉ ህይወቴ ይናጋል። አንዳንዴ በቀን 1 ጊዜ ወይም 2 ጊዜ ነው የምመገበው። ቀለል ያለ ብስኩት በልቼ እውላለሁ። መደበኛ የሆነውን የአንድ ቀን ህይወቴ ልንገርህ። አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴ ይዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ ጠጣለሁ። ምሳ ወደ 8 ሰዓት ወይም 9 ሰዓት አካባቢ ገፋ አድርጌ እበላለሁ። ይህ ለእራት ያደርሰኛል። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ስራ ላይ ልንሆን ስለምንችል አያደርሰኝም፣ ይበላሻልም። ይህ ነው ህይወቴ በቃ። ልጄ ከምግብ ጋር በተያያዘ ከ3 እና 4 ጊዜ በላይ ታሟል። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶችን አዋልጃለሁ። ከደሞዜ 35% ታክስ ተቆርጦብኝ እጄ ላይ የሚደርሰው 7300 ብር ገደማ ነው። ከዚህ ደሞዜ ላይ ለግዴታ መዋጮዎች ይቆረጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር እከፍላለሁ። የሚተርፈኝ 4000 ብር ነው። ለትራንስፖርት 2000 ብር አወጣለሁ። በቀሪ ነው እንግዲህ ቤተሰቤን የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ ሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ይሄ የሐኪሞቹ ሮሮና እውነተኛ ታሪክ ነው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያ ይህን የሚመከረው። ለእኔ ባለቤት ግን ይህንም ማድረግ አልቻልኩም። አያሳዝንም? አራስ ሆና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት አምጥቼ? ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄ ነው እያለ ሕክምና ባለሙያው ይገልጻል። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። በቅርብ አገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? በምን አቅሜ? በቃ እዚሁ አልቅሼ ዝም አልኩ። ሕይወታችን አደጋ ላይ ነው ያለው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦን የሚበላው። ያለንበት ሁኔታ የሞትና የህይወት ጉዳይ ነው። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ አይደለም። ለመማር ረጅም ዓመታትን ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮቹ የተገደቡ ናቸው። ለዚህ የዳቦ ጥያቄያችን ምላሹ እስራት፣ ድብደባና ዛቻ ሆነ። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። በአለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያ እየተሰጠን ነው። እየለቀምን እናባርራችኋለን ተብለናል። ጠያቂ እንኳን አታገኙም እያሉን ነው። የጤና ባለሙያው ከክፍያ ጋር በተያያዘ እየተሰደዱ ነው። በተለይም ወደ ሌሎች ሀገራት ፈልሰው የሚሰሩ የጤና ባለሙያዎች የተለየ ክፍያ እያገኙ ስለመሆኑ ይነገራል። ባለፉት ሳምንታት የተጠቀሰው የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠርና የባለሙያዎቹን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው። ባለሙያዎቹ ለጥያቄያቸው ምላሽ ካላገኙ በከፊል ከግንቦት 10 2017 ዓ.ም ጀምሮ ደግሞ ሙሉ ለሙሉ የሥራ ማቆም አድማ እንደሚያደርጉ አስታውቋል። እስካሁን ግን መንግስት ምላሽ እንዳልሰጣቸው አስተባባሪዎቹ ተናግረዋል።